ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል አማርኛ ሞዴል ፈተና በቦሌ ክፍለ ከተማ ትምህርት ቤት የተዘጋጀ ነው። ክፍል 2 ክፍል 1 ባለፈው ቀርቧል። ክፍል 2 ከጥያቄ 21 እስከ 40 ቀጥሎ እናቀርባለን። ጥያቄ ቁጥር 21 ቀጥሎ የቀረበው ቃላዊ ግጥም በምን ጊዜ የሚገጠም ነው? ሆ ይላል ገበሬ፣ ሆ ይላል ገበሬ፣ ድብ እያፈረሰ በሽልማ በሬ፣ በርዬ በርዬ አንተን የቻለ ሰው ቶሎ ቶሎ ብለህ አንጀቴን አርሰው ይላል ግጥሙ። ሀ እርሻ፣ ለ ለቅሶ፣ ሐመርሃ ሰርግ፣ መ ሁሉ። እርሻ ካላችሁ ትክክል ነው። ግጥሙ ስለ ገበሬ በሬና እርሻ ስለሚገልጽ በእርሻ ስራ ወቅት የሚዜም ነው ማለት ነው። ጥያቄ ቁጥር 22 የግስ ተግባር የሆነው የትኛው ነው? ሀ በአረፍተ ነገር ውስጥ ባለቤት በመሆን ያገለግላል። ለ የሐሳብ መቋጫ በመሆን ያገለግላል። ሐመርሃ የስም ገላጭ በመሆን ያገለግላል። መ ተሳቢ በመሆን ያገለግላል። የሐሳብ መቋጫ በመሆን ያገለግላል ካላችሁ ትክክል ነው። ምክንያቱም በአማርኛ ሰዋሰው ግስ አብዛኛውን ጊዜ በአረፍተ ነገር መጨረሻ ላይ በመግባት ሐሳቡን ይቋጫል። ጥያቄ ቁጥር 23 ታሪኩ የተፈጸመበት ጊዜና ቦታ ምን ይባላል? ሀ ግጭት፣ ለ ትልም፣ ሐመርሃ መቼት፣ መ ጭብጥ። መቼት አላችሁ? ትክክል ነው። በስነ ጽሑፍ ውስጥ የታሪኩ ድርጊት የተከናወነበት ወቅትና ስፍራ መቼት ወይም መቼና የት ባጭሩ መቼት ይባላል ማለት ነው። ጥያቄ ቁጥር 24 የሰሞኑ ብርድ ኃይለኛ ነው። ለብርድ ተቃራኒ ሊሆን የሚችለው ቃል ሀ ቅዝቃዜ፣ ለ ሙቀት፣ ሐመርሃ ብርሃን፣ መ ብርድ። ሙቀት ካላችሁ ትክክል ነው። ምክንያቱም የብርድ ወይም የቅዝቃዜ ተቃራኒ ፍቺው ሙቀት ነው። ጥያቄ ቁጥር 25 ስለ ገንዘቦቻቸው ለሚለው ቃል የምዕላድ አከፋፈሉ ሀ ስለ ገንዘብ ኦች አቸው፣ ለ ስ ለ ገንዘብ ቻ አቸ ው፣ ሐመርሃ ስለ ገንዘብ ኦች ቸው፣ መ ስለ ገን ዘብ አቸው። ስለ ገንዘብ ኦች አቸው ካላችሁ ትክክለኛው ምርጫ እሱ ነው። ቃሉ ቅድመ መስተዋድድ ስለ፣ ግንድ ገንዘብ፣ የብዙ ቁጥር ኦች እና ባለቤት አመልካች አቸው ተብሎ ይከፋፈላል ማለት ነው። ስለዚህ ትክክለኛው መልስ ስለ ገንዘብ ኦች አቸው የሚለው ነው። በጣም ጥሩ። ጥያቄ ቁጥር 26 የአለባበሶቻችን የሚለው ቃል ተነጣጥሎ የቀረበበት ትክክለኛው አማራጭ ሀ የአለባበሶች ቻችን፣ ለ የአለባበስ ኦች አችን፣ ሐመርሃ የአለባበስ ኦች አችን፣ መ የአለባበስ ኦቻችን። የአለባበስ ኦች አችን ካላችሁ ትክክለኛው ምርጫ እሱ ነው። የቅድመ ግንድ ነው። አለባበስ ግንድ ነው። ኦች ብዙ ቁጥር አመልካች ነው እና አችን ደግሞ ባለቤት አመልካች ናቸው ማለት ነው። ጥያቄ ቁጥር 27 ስለ የወል ስም ትክክለኛው ሐሳብ የቱ ነው? ሀ የጋሪያ መጠሪያ ሲሆን ለምሳሌ አየለ፣ መዓዛና ታራ ተጠቃሾች ናቸው። ለ
የግል መጠሪያ ሲሆን ለምሳሌ ወንዝ፣ ቤት፣ ሴት ተጠቃሾች ናቸው። ሐመሮሃ የጋራ መጠሪያ ሲሆን ለምሳሌ ቤት፣ ትምህርት ቤት ተጠቃሾች ናቸው። መልሱ አልተሰጠም። ትክክለኛው መልስ የጋራ መጠሪያ ሲሆን ለምሳሌ ቤት፣ ትምህርት ቤት ተጠቃሾች ናቸው የሚለው ነው። የወል ስም ተመሳሳይ ባህሪ ያላቸውን ነገሮች በጋራ ለመጥራት የሚያገለግል ነው። ጥያቄ ቁጥር 28 በላይ ዘለቀ በጎጃም ተወለዱ። 14 ዓመት እስኪሞላቸው ድረስ በግብርና ሥራ ይተዳደሩ ነበረ። ይህ ጽሑፍ ከየትኛው የድርሰት አይነት ይመደባል? ሀ ገላጭ ድርሰት፣ ለ ተራኪ ድርሰት፣ ሐመሮሃ አከራካሪ ድርሰት፣ መ ስዕላዊ ድርሰት። መልሱ ተራኪ ድርሰት ነው። የታዋቂ ሰዎችን የህይወት ታሪክ ወይም ድርጊቶችን ቅደም ተከተል ጠብቆ የሚያወራ ጽሑፍ ተራኪ ድርሰት ይባላል። ጥያቄ ቁጥር 29 ሰዎች ሲሞቱ በወዳጅ ዘመድ የሚዜም ቃላዊ ግጥም ዳሽ ይባላል። ሀ የእንጉርጉሮ፣ ለ የሙሾ፣ ሐመሩሃ የልመና፣ መ የልጅ ማባበያ። የሙሾ ካላችሁ ትክክል ነው። በለቅሶ ወቅት የሚመጣ ወይም የሚወጣ የሐዘን ግጥም የሙሾ ግጥም ይባላል። ጥያቄ ቁጥር 30 ከሚከተሉት ስሞች መካከል በብዙ ቁጥር ሊገለጽ የሚችለው የቱ ነው? ሀ ጉብዝና፣ ለ ቃል፣ ሐመሩሃ ዱቄት፣ መ ፍቅር። መልሱ ቃል የሚለው ነው። ምክንያቱም ል የሚለው ቃል ቃላት ተብሎ በብዙ ቁጥር ሊገለጽ ይችላል። ስለዚህ ቃል ቃላት ተብሎ በብዙ ቁጥር ሊገለጽ ይችላል። ሌሎቹ ግን ጉብዝናም፣ ዱቄትም፣ ፍቅርም በዚህ መልኩ ሊገለጹ አይችሉም። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። ተመሳሳይ ቪዲዮዎች እዚህ ቻናል ላይ ስለሚገኙ እነሱን በቀላሉ ለማግኘት ደግሞ ሳብስክራይብ አድርጉ። ወደ ቀጣዩ ጥያቄ እንሄድ። ጥያቄ ቁጥር 31 ሜላት ለእናቷ ጋቢ ገዛች። በዚህ አረፍተ ነገር ውስጥ ጋቢ ምንድን ነው? ሀ ርቱዕ ተሳቢ፣ ለ ኢ ርቱዕ ተሳቢ፣ ሐመሩሃ ሳቢ ግስ፣ መ ግስ። መልሱ ርቱዕ ተሳቢ የሚለው ነው። ድርጊቱ ወይም መግዛት በቀጥታ ያረፈበት ቃል ጋቢ ስለሆነ ርቱዕ ተሳቢ ይባላል። ጥያቄ ቁጥር 32 ተመሳሳይ ሐሳብ ያላቸውን አረፍተ ነገሮች ለማያያዝ የሚያገለግለው ቃል የቱ ነው? ሀ ይሁን እንጂ፣ ለ ነገር ግን፣ ሐመሩሃ ስለዚህ፣ መ ይሁንና። መልሱ ስለዚህ የሚለው ነው። ስለዚህ የአንድን ነገር ውጤት ወይም ተከታይ ሐሳብ ለማያያዝ ያገለግላል። ለምሳሌ የሚኒስትሪ ውጤቴ ከፍተኛ እንዲሆን እፈልጋለሁ፣ ስለዚህ ጠንክሬ ማንበብ ይገባኛል። ጥያቄ ቁጥር 33 እረፍት ላይ ስለሆን ወደ መዝናኛ ቦታ ሄድን። ባለቤቱ ማን ነው? ሀ እኛ፣ ለ እናንተ፣
ሐመሮሃ እነሱ፣ መ አንቺ። መልሱ እኛ የሚለው ነው። ሄድን የሚለው ግስ ድርጊቱን የፈጸምነው እኛ መሆናችንን ያመለክታል። ጥያቄ ቁጥር 34 ከሚከተሉት ቃላት መካከል ባለ 3 ምዕላድ ቃል የቱ ነው? ሀ እንደ ሄደች፣ ለ በሬዎች፣ ሐመሮሃ አሸናፊ፣ መ አየች። እንደ ሄደች ካላችሁ ትክክል ነው። እንደ ሄደች 3 ምዕላዶችን ይይዛል። ጥያቄ ቁጥር 35 የጠቡ መንስኤ ምንድን ነው? የመንስኤ አውዳዊ ፍቺ ምንድን ነው? እዚህ አረፍተ ነገር ላይ ሀ መነሻ፣ ለ ምክንያት፣ ሐመሮሃ አሸናፊ፣ መ ሀና ለ መልስ ናቸው። ሀና ለመልስ ናቸው ካላችሁ ትክክል ነው። ምክንያቱም መንስኤ ማለት ለአንድ ድርጊት መነሻ ወይም ምክንያት የሆነ ነገር ማለት ነው። ጥያቄ ቁጥር 36 በአረፍተ ነገር ውስጥ ስምን ተክቶ የሚገባ የቃል ክፍል የቱ ነው? ሀ ስም፣ ለ ግስ፣ ሐመሮሃ ተውላጠ ስም፣ መ ቅጽል። መልሱ ተውላጠ ስም ነው። ተውላጠ ስም የስምን ቦታ ተክቶ በማገልገል የስምን ሙያ ይጫወታል። ጥያቄ ቁጥር 37 ጎበዙ ተማሪ መጽሐፍ ተሸለመ። መጽሐፍ ሰዋሰዋዊ ተግባሩ ምንድን ነው? በዚህ የአረፍተ ነገር መሰረት ሀ ባለቤት፣ ለ ግስ፣ ሐመሮሃ ተሳቢ፣ መ መስተዋድድ። ተሳቢ ካላችሁ ትክክል ነው። ድርጊቱ ወይም መሸለም በቀጥታ ያረፈበት መጽሐፍ ላይ ስለሆነ ተሳቢ ይሆናል ማለት ነው። ሰላሳ ስምንተኛ ልጆቼ ከትምህርት ቤት መጥተዋል። የጊዜ ግሱ የተገለጸው በምን ጊዜ ነው? ሀ በየአሁን ጊዜ፣ ለ በኃላፊ ጊዜ፣ ሐመሩሃ በትንቢት ጊዜ፣ መ በወደፊት ጊዜ። መልሱ በኃላፊ ጊዜ የሚለው ነው። መጥተዋል የሚለው ቃል ድርጊቱ ተከናውኖ መጠናቀቁን ስለሚያሳይ በኃላፊ ጊዜ ይገለጻል ማለት ነው። ጥያቄ ቁጥር 39 ከሚከተሉት መካከል በሁኔታ ተውሳከ ግስ የተገለጸው አረፍተ ነገር የቱ ነው? ሀ ዓለም ነገ ትመጣለች፣ ለ መምህሩ ስለመጣ ዝም በሉ፣ ሐመሩሃ ተማሪው ስለረፈደበት እየሮጠ ሄደ፣ መ እናቴ እቤት የለችም። ተማሪው ስለረፈደበት እየሮጠ ሄደ ካላችሁ ትክክለኛው ምርጫ እሱ ነው። ምክንያቱም እየሮጠ የሚለው ቃል ድርጊቱ የተፈጸመበትን ሁኔታ ስለሚገልጽ የሁኔታ ተውሳከ ግስ ይባላል። የመጨረሻው ጥያቄ ከሚከተሉት ቃላት ውስጥ የውስጥ ግንድ ቅጥያ ያለው ቃል የቱ ነው? ሀ አጫጭር፣ ለ መምህራን፣ ሐመሩሃ መንገድ፣ መ ስለሄደ። አጫጭር ካላችሁ ትክክል ነው። ምክንያቱም አጫጭር የሚለው ቃል አጭር ከሚለው ቃል መሃል ላይ ድግግሞሽ በማድረግ የተመሰረተ ነው። የተከበራችሁ የዚህ ቻናል ተከታታዮች ይህ ክፍል 2 በቦሌ ክፍለ ከተማ ትምህርት ቤት የተዘጋጀ የአማርኛ ጥያቄ የ2018 ሞዴል ጥያቄዎች ስብስብ ነው። ይህን ጥያቄ በአግባቡ
አዳምጣችሁና ተጠቅማችሁበት ለሚቀጥለው ፈተና እንድትዘጋጁ የተዘጋጀ ነው። ስለዚህ በጥያቄው አቀራረብ መልስና ማብራሪያው ላይ አስተያየትን ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። ሌሎች በዚህ ቻናል ላይ የሚገኙ ተመሳሳይ ጥያቄዎች እና የተለያዩ የትምህርት አይነቶች ማብራሪያ ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። መልካም ጊዜ